Hi, beautiful people. እንዴት አላችሁ? እንዴት ሰነበታችሁ? I think the only time like ከካሜራ ፊት እያወራሁ እንደሆነ የሚታወቀኝ is ከሰላምታዬ ስጀምር ከዛ በኋላ ረሳለሁ። I think I should come up with ሌላ ነገር. Still beautiful people ናችሁ ግን I think I should come up with ሌላ ነገር. ይሄ ስብስብ ብዬ የሆነ ፐርፎርማንስ መጀመር ነገር ነው የሚመስለው እና I'm going to come up with ሌላ ነገር ለዛሬ ከመቼ ጀምሮ እንደሆነ አላውቅም፣ ግን ከሆነ አይ ቲንክ ከኮሮና በኋላ ነው። ያኔ ነው በጣም ኢንቴንሽናሊ ስፒሪቹዋል መጽሐፍ ማንበብ የጀመርኩት እና ኮንቨርሴሽን ዊዝ ጋድ እሱን ሪቪው የማድረግ ድፍረት ስለሌለኝ ነው። I've read it በጣም ብዙ ጊዜ again the second bible እኔ በጣም ወደው 3 ቮሊዩም ነው ያለው። ከዛ I think some spiritual books በደንብ ያነበብኩት ያኔ I don't know መሞት ስለመሰለኝ ይሁን I really don't know ግን ያኔ በጣም ብዙ spiritual መጽሐፍ አንብቤያለሁ። ከዛ በኋላ I think I become very interested እና ይሄ የspiritual experiment and understanding በጣም shift ካደረጉ መጽሐፎች አንዱ is the Four Agreements በጣም ፕራክቲካል የሆነ ስፒሪቹዋል መጽሐፍ ነው። እኔ I've read የተወሰነ ስፒሪቹዋል መጽሐፍ ግን ይሄ ሪቪው ለማድረግም ሊትራሊ 4 አግሪመንት ነው ያለው። so I think የልብ የሰጠኝ እሱ ነው። so ከአራቱ አግሪመንቶች ከመጀመሩ በፊት ኢንፎርሜሽን እንዴት አዳፕት እንደምናደርግ እና አግሪመንት ምን ማለት እንደሆነ ማንነታችንን በጣም በብዙ አግሪመንቶች ወይም በጣም በብዙ ስምምነቶች ነው የምንሰራው ብሎ ያስባል። so ከአራቱ አግሪመንቶች መጀመሪያ አምናሽር ልበለው ግን the ቶልቴክ ነገር እስቲ ጋር the four agreement በፊት እሱ ነው። so ሜክሲኮ ያለ የስፒሪቹዋል ፕራክቲስ ነው። ኢትስ ናት ሪሊጅን የሃይማኖት ፕራክቲስ አይደለም፣ ግን የስፒሪቹዋል ማስተሮች የሚያስተምሩት ትምህርት ላይ ነው መሰረት የሚያደርገው መጀመሪያ ላይ እና አያዋስካ የሚባል የስፒሪቹዋል መድኃኒት ሰምታችሁ የምታውቁ ከሆነ ከመጽሐፉ ጋር አይገናኝም፣ ግን አይ ቲንክ በጣም የስትሮንግ የሆነ የስፒሪቹዋል እምነት አለ። ይሄ የሰው ልጅ ሜዲካል አንደርስታንዲንግ ከመኖሩ በፊት ስፒሪቹዋል ሂሊንግ አለ። አያዋስካ ኢትስ ሊትራሊ ሞትን ኤክስፒሪየንስ ማድረግ ነው እና ፕራክቲስ የሚደረገው ሜክሲኮ አካባቢ ነው። ሶ ሞትን ኤክስፒሪየንስ ማድረግ ሲባል ፊዚካሊ አትሞቱም፣ ግን አያዋስካን ስትወስዱ ሞትን ኤክስፒሪየንስ ታደርጋላችሁ ይሏቸዋል ሆሊስቲክ ሂለርስ። እና ምን ማለት ነው? የነበረው አይደንቲፊኬሽን እንደ ሰው አይደንቲፋይድ የሆንበት ነገር እኔ ብለን ያስቀመጥናቸው በጣም ብዙ ነገሮች ላይ ሞትን ኤክስፒሪየንስ እናደርጋለን ላይ ማንም መሆንን ኤክስፒሪየንስ የምናደርግበት ፕሮሰስ ነው ብሎ ያስባሉ። እና ከዚህ አግሪመንት ጋር በደንብ ኢንተረስት ያደረገኝ ነገር እሱ ነው። በጣም ብዙ አግሪመንቶች ነው የተሰጡን እንደዚህ ነው ማንነቴ እንደዚህ ነው ብለን እንድንወስን የሚያደርጉን በጣም ብዙ ስምምነቶችን ተምረናል ብሎ ያስባል። እና ከስምምነቶቹ ውስጥ የመጀመሪያው ቤተሰቦቻችን እኛ ላይ የሚያሳድሩት ተጽዕኖ ማለት አልፈልግም፣ ግን ሼፕ የምንደረግበት መንገድ ለምሳሌ በልጅነታችን የነበረን በጣም አንድ ሪያሊስቲክ የሚመስሉ ህልሞችን መማር ነበረብን አይደለ? አንድ ለሴፍቲ፣ ሁለት ደግሞ በጣም ብዙ ጊዜ ህልም መላመጥ መዋጥ ስላለበት ለብዙ አዋቂዎች ሰው ለምሳሌ በጣም ህፃናት እኔ አይላቭ አስኪኝ ህፃናትን ምን አይነት ህልም አላችሁ? ምን መሆን ትፈልጋላችሁ? ቢሆን አልፈልግም። አይ ቲንክ ዳትስ በጣም ፕሮጀክት የሚያደርግ ጥያቄ። ግን ትሩ ታይም ቤተሰቦቻችን ብዙ አግሪመንቶችን ያስተምሩናል ብሎ ያስባል። ለምሳሌ ማንነታችን እንደዚህ ነው ብለን እንድናስብ አግሪመንቶችን አስተምሩናል ብሎ ያስባል። እና ማንነታችን አሁን ስለኛ የምናስበው ነገር በጣም ብዙ ነገሮችን ከስምምነት ያመጣናቸው ነገሮች ናቸው ብሎ ያስባል። ከመጽሐፉ የወሰድኩት ኮት the only way to share information is by agreement. As long as we agree, we believe it, and that's called faith. To have faith is to believe unconditionally. So ምንም አይነት መረጃ ስቶር ለማድረግ ምንም አይነት መረጃ ለመቀበል አግሪመንት ያስፈልጋል፣ መስማማት አለብን። ለዛ ነው በጣም አሁን ላይ በጣም ብዙ ኢንዱስትሪ የሰውን አቴንሽን ላይ ካፒታላይዝ የሚያደርገው። የኛን አቴንሽን ለማግኘት በጣም ብዙ ሰዎች ይሰራሉ፣ በጣም በብዙ ዘርፍ ይሰራል። ሞስት ፒፕል they capitalize በሶሻል ኢሞሽን በእኛ ኢሞሽን ላይ ለምሳሌ የአድቨርታይዝመንት ኢንዱስትሪ ብታዩት አድቨርታይዝመንት አክቹዋሊ ለረጅም ጊዜ እንዲቆይ የሰው ልጅ
ስሜታዊ ዲሲሽን ሜኪንግ ላይ በደንብ ዲፔንድ ማድረግ አለበት። ለምሳሌ በጣም ብዙ ኮንሱም የምናደርጋቸው ነገሮች ላይ ኮንሱም ለማድረግ ሪዝን አውት አድርገን ሎጂካሊ አይደለም ኮንሱም የምናደርጋቸው። በጣም ብዙ ቦታ ካየናቸው ዛት ፋሚሊያሪቲ ክሬት ያደርጋል ኤን አግሪመንት ክሬት እናደርጋለን። ይሄን ነገር ወደዋለን። ለምሳሌ በጣም ብዙ ጊዜ ክሬቪንግ ሲባል ኩርሽም የሚባለው የአንደርስታንዲንግ በጣም ተሰርቶበታል አይደለም? የአድቨርታይዝመንት ኢንዱስትሪ ላይ በጣም ተሰርቷል። የአግሪመንት የሰውን ኢሞሽናል አንደርስታንዲንግ እና ኢሞሽናል ዲሲሽን ሜኪንግ የሚፈልግ ነገር ነው እና በጣም ብዙ ማንነታችንን ኢንፎርሜሽኖችን ተቀብለን አክቹዋሊ መሬት ላይ የምናወርደው ስምምነት ላይ ስንደርስ ነው ብለው ያስባል። እና በጣም ብዙ ክሬት ያደረግናቸው ስምምነቶች ላይ ቆም ብለን እንድናስብ ያደርጋል። ለእኔ እድድ በጣም ብዙ አመለካከቶችን በጣም ብዙ ስምምነቶችን ከየት ነው ያገኙት ብዬ በደንብ ጥያቄ ውስጥ እንዳስገባ ያደረገኝ መጽሐፍ ነው እና የመጀመሪያው አግሪመንት ቢካዝ ከመጀመሪያው አግሪመንት በፊት ያሉ ስቶሪዎች አግሪመንት እንዴት ስቶሪ እንደምናደርግ እንዴት ወደ ስምምነት እንደምንሄድ ያ ስምምነት ደግሞ በህይወት እንደ ሰው ኤግዚስት የምናደርግበትን መረጃ የምንቀበልበትን መረጃ መሬት ላይ የምናወርድበትን ማንነታችንን በጣም ሼፕ ያደርገዋል ብሎ ያስባል። ብዙ ነገር ሳላበዛ ቢካዝ መሀል ላይ ያለውን ነገር ካወራሁኝ እሺ እቺን ብቻ የመጽሐፉን ኮድ የመጀመሪያ አግሪመንት ከመጀመሪያ በፊት መጽሐፍ ላይ የወሰድኩትን ኖት አክቹዋሊ አንደርስታንድ ለማድረግ ይከብደኛል። ግን ይሄ አይ ቲንክ ኢትስ በጣም የመጀመሪያ አግሪመንት ከመጀመሪያ በፊት ኢትስ ፐርፌክት our image of perfection is the reason we reject ourselves። አይ ቲንክ አግሪመንቶችን በጣም ሰርተን ራሳችንን ለመሆን በጣም ከሚከለከለን ነገር አንዱ የኛ ያልሆነ ስፖንሰር አግሪመንት አለን ብሎ ያስባል። ስፖንሰር አግሪመንት ማለት በጣም ብዙ ሰዎች አቴንሽናችንን የሚወስደው ነገር በአካባቢያችን ሲኖር ያን ኢንፎርሜሽን እንወስድና ስምምነት እንሰራለን ኤንድ ዳት ፐርፌክሽኒዝም ራሳችንን ሪጀክት እንድናደርግ ያደርጋል። ለምሳሌ ሌትስ ሴይ አግሪመንት ክሬት ያደረኩት አግሪመንት ኢዝ እኔ የምወደደው በጣም ጥሩ ስራ ከሰራሁኝ ብቻ ነው ብዬ አግሪመንቱን ክሬት ካደረኩት ያ ኢንፎርሜሽን ያ መረጃ አክቹዋሊ የኔ ማንነት እንዲሆን መስማማት አለብኝ ከዛ መረጃ ጋር። ያን መረጃ ተስማምቼ ከተቀበልኩት ከዛች ከማስባት ቦክስ ውጪ ያለ ማንነቴን ሪጀክት አደርገዋለሁ ማለት ነው። እና አይ ቲንክ አግሪመንት እንዴት ክሬት እንደምናደርግ የመጣበት መንገድ ኢትስ ቢዩቲፉል በጣም። የመጀመሪያው አግሪመንት ከመጀመሪያው አግሪመንት በፊት ያለው ዩዥዋሊ እንዴት ወደ አግሪመንት እንደምንመጣና ስፒሪቹዋል ፕራክቲስ በደንብ ያወራል። ግን ለዛሬ አራቱን አግሪመንቶች ለማውራት የሚፈልገው የመጀመሪያው አግሪመንት is be impeccable with your words። የላቲን ቃል ነው not sin እንደማለት ነው። ወይም ደግሞ በቃላት ራስን አለማሳሳት ወይም ደግሞ ሌሎችን ሰዎች በቃላት አለማሳሳት ነው። የመጀመሪያው ነገር አይ ቲንክ እኔ ለቃላት ከድሮም ጀምሮ በጣም ጥንቁቅ ነኝ ብዬ አስባለሁ። በደንብ ለቃላት የገራሽ ነገር ምንድነው ብትሉኝ አይ ቲንክ አሁንም በጣም የተረት መጽሐፍ እወዳለሁ። በልጅነቴ ነው በጣም ለተረት መጽሐፍ ኢንትሮዲውስ የተደረኩት እና እሱ በጣም ጠቅሞኛል ብዬ አስባለሁ። ኦፍኮርስ ከአያቶቼ ጋር ብዙ ጊዜ መኖሬ እሱን በደንብ ይጠቅመኛል። በቃላት እንደተፈጠረ በቃላት እንደተሰራ ሰው ግን አዘን ኦርቶዶክስ አዘ ክርስቲያን አምናለሁ በቃላት የተፈጠረን ብዬ። ግን በቃላት መፈጠራችንን አመንም አላመንም ቃላት ግን በጣም ትልቅ ፓወር አላቸው። ቃላት ማጂክ ናቸው ብሎ ያስባል። ነገሮችን ወደ መሆን ወደ መሬት የምናወርድበት የሰው ልጅ የተሰጠው በጣም ትልቁ መሳሪያ ቃላት ነው። በቃላት ጥሩ ማጂክ ልንሰራ እንችላለን ወይም ደግሞ ብላክ ማጂክ ልንሰራ እንችላለን ብሎ ያስባል። ለምሳሌ ብላጅ ብላክ ማጂክ ልንሰራ እንችላለን ብሎ የሚያስበው ምንድነው? ለምሳሌ ልጆች ስለራሳቸው እየሰሙት የሚያድጉትን ነገር እንደ ኤግዛምፕል ያነሳል። እኔ አንድ በጣም ካውንስሊንግ በጣም ከባድ ስራ እንደሆነ አንደርስታንድ እንዳደርግ ያደረገኝ ነገር የስኩል ጋይዳንስ ካውንስሊንግ ስሰራ ጊዜ ነው። ስፔሻሊ ደግሞ እኔ ያኔ እየሰራው የነበረው ከ4ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ነበር እና ልጆች የራሳቸው ዓለም ያላቸው ራሳቸውን ችለው ሰው እንደሆኑ አንደርስታንድ አለማድረግ እነሱ ላይ የምናወጣው ቃል ላይ በጣም እንዳንጠነቀቅ አድርጎናል ብዬ አስባለሁ። እና አንድ ኤግዛምፕል
አይ ቲንክ ማለት ራሱ አልፈልግም፣ ግን ልጆችን በንዴትም ሊሆን ይችላል ጥሩ ስሜት ላይ ስላልሆንን የምንናገራቸው ቃላቶች ማንነታቸውን በደንብ አታች እንዲያደርገው ያደርጋል። ልጅ ስለሆኑ በጣም ብዙ መረጃ የላቸውም እና አይ ቲንክ በጣም ብዙ ጊዜ ስንፍናው ይነገረዋል ነገር ሌሎች አስተማሪዎች ሲገቡ ግን አዲስ አስተማሪዎች ሲገቡ ስለ እሱ ልጅ ይነገረው በጣም ረባሽ ነው እንደዚህ ነው ተብሎ ይነገረዋል እና አዳፕት አለማድረግ አይችልም ከብዙ ሰው እየሰማው ስለሆነ ማለት ነው። በአመቱ መጨረሻ ውጤት ይለካል። እየተነገረ የነበረውን ነገር ነው መሬት ላይ የሚያወርደው። አንዳንዴ ሰዎች ኤክስፔክት የሚያደርጉን የሆነ ቦክስ አንደርስታንድ ካደረግን በጣም ብዙ ጊዜ ደጋግሞ የሚጠሩበትን ስም እንሰማና አቤት ማለት እንጀምራለን ወይም አክት ማድረግ እንጀምራለን እና ብላክ ማጂክ ወይም ደግሞ ሰዎች ላይ በጣም መጥፎ ተጽዕኖ ማሳደር እንችላለን በቃላት ብሎ የሚያስበው ደጋግመን የምንናገራቸው ነገሮች፣ ለሰዎች የምንላቸው ነገሮች። ምክንያቱም በቃል ሰው ይሰበራል፣ በቃል ሰው ይጠገናል በደንብ። ለምሳሌ እኔ በጣም የማይዋጥልኝ ነገር እኔ አፌ ነው እንጂ ውስጤ ባዶ ነው የሚል ሰው እኔ ሆዳችሁን ልሰማው አልችልም። ልሰማችሁ የምችለው በምትናገሩት ቃል ነው። ቃላት አውትላውድ የምንናገረው ነገር ብቻ ላይሆን ይችላል። ቃላት ኢንቴንሽናችን የሚታይበት መንገድ ነው፣ ሰው በውስጡ ያሰበውን። ምክንያቱም ከሰው አእምሮ ተውሰን መናገር አንችልም። ተናደን እንናገረው፣ ስካር ላይ እንሆን፣ የሆነ ስሜት ተጽዕኖ አድርጎብን ሊሆን ይችላል። ግን የምንናገረው ነገር አክቹዋሊ እኛ ውስጥ ነው ያለው። ስለዚህ ለቃላት መጠንቀቅ አይ ቲንክ ለሰው የተሰጠው በጣም ትልቁ ፓወርም በጣም ትልቁ ኃላፊነትም ቃላት ነው እና እኔ ውስጤ ባዶ ነው ብሎ በቃላት የሚሰብረኝ ሰው ርህራሄ የለኝም። ምክንያቱም ከዛ ሰው አይደለም እኔ ችግሬ ቃሉን ከሚተረጉመው ማንነቴ ነው። የሰው ልጅ ቃላት በጣም ከባድ የሆነው ለቃላት ትርጉም መስጠት ስለሚችል ነው። ለዛ ነው በጣም ብዙ ሰዎች በንግግር ውስጥ ሊሰብሩ ነው የሚችሉት። እንደሚወዱን እናውቃለን፣ ግን ካፋቸው ጥሩ ማይወጣ ሰዎች የለውም። ላይክ በጣም ከባድ ሰዎች እኔ ለቃላት በጣም ይሄ ውስጣችሁ ባዶ ሊሆን ይችላል፣ ግን አፋችሁ ላይ የሚወጣውን ነገር ነው አንደርስታንድ ማደርገው። ምክንያቱም ኢንቴንሽን የሚለካው በተግባርና በሚወጣ ነገር ነው፣ ኤክስፕረስ በሚደረግ ነገር ነው። ውስጣችሁ ጥሩ ከሆነ ጥሩ ነገር ነው የሚወጣው አክቹዋሊ። ለዛ ነው ከመናገራችን በፊት ቆም ብለን የማሰብ አቅም የተሰጠን እንደ ሰው ልጅ እና ቃላት ለሰው ልጅ በጣም ትልቁ ፓወርም በጣም ትልቁ ከርስም ነው። ሌላኛው ነገር ዳት ብላክ ማጂክ ሰዎች ላይ የሚሰራ ነገር አይደለም። ራሳችንን የምናዋራበት መንገድ በደንብ ማተር ያደርጋል። ለምሳሌ እኔ እንደ ቀልድ ራሴን በጣም ለሌላ ሰው ብናገረው ሊያስቀይም የሚችል ነገር አልናገርም። አሁን ነው አክቹዋሊ ያወለኩት እንጂ አንድ ብራስሌት ነበረኝ ታላቁ ኃይል ወይም ደግሞ ዘ ሴክሬት የወጣ ሰሞን አይ ሪሊ አም ግሬትፉል ለዛ መጽሐፍ ባይ ዘ ዌይ ታላቁ ሚስጥር ምናምን የወጣ ሰሞን ሁለተኛው ዘ ሴክሬት ማስተር መሰለኝ አንዱ ላይ ቃላት ሪማይንደር ፕራክቲስ ነበር። መጥፎ ቃል ስትናገሩ ፊዚካል የሆነ ሪማይንደር ይዛችሁ ራሳችሁን ማረም የሚባል ፕራክቲስ ነበር እና እኔ ፌዝ የሚል አንድ ብራስሌት ነበረኝ እና እንትን አለው እንደዚህ የሚቆጠር ነገር አለው እና ኤቭሪ ታይም ስለ ራሴ መጥፎ ስናገር ቶሎ ነበር የሚይዘው። ኖ ሰላም ቢጀንትል ከራስሽ ጋር ፐርፌክት የሆነ ቃል መናገር አለመናገር አይደለም፣ ግን እንደ ቀልድም ሌላ ሰው ብናገረው ሊያስከፋ የሚችል ነገር ራሴ መናገር አልፈልግም። ምክንያቱም በቃላት እንደተፈጠረ ፍጡር አንድ በጣም ቃላትን አከብራለሁ። ሁለተኛው ነገር በጣም በብዙ ቃላት መጥፎም ጥሩ ነገር ወደ እኔ ሪያሊቲ በደንብ ማኒፌስት ሲያደርግ አይቼዋለሁ። ቃላት የሰውን ፐርሰናሊቲ በደንብ ክሬት ያደርጋል። የሰው ፐርሰናሊቲ ማለት የአንድ ሰው ሪያሊቲ ማለት ፐርሰንስ ሪያሊቲ ዳት ፐርሰንስ ሪያሊቲ በቃላት ሊደረግ ይችላል እና ቢ ኢምፒካብል ዊዝ ዮር ወርድስ የምንናገረው ቃላት ላይ መጠንቀቅ። ለምሳሌ ይሄን ቻፕተር ሲጀምር ሰው መጀመሪያ ቃል ነበር እንዳልሳሳት ግን ዛሬ የጀመረው the confidence I started it ግን በዛ ነው የጀመረው። በመጽሐፍ ቅዱስ እንትን ነው ቃል ነው የሚጀምረው እና በቃላት ተፈጠረን የሚባለውን ሀሳብ አመንበትም አላመንበትም ቃላት ለሰው ልጅ የተሰጠው በጣም ትልቅ ፓወር እና ትልቅ ኃላፊነት ነው እና እንደ ቀልድ ከራሳችሁ ጋር ሌላ ሰው ሊያስቀይም በሚችል መንገድ ራሳችሁን እያዋራችሁ ከሆነ ንዴት ላይ ሆናችሁ ሰዎችን ላይክ ንዴት ላይ ስለነበርኩ ነው ውስጤ ባዶ ስለሆነ ነው ብላችሁ ሰዎችን በመጥፎ ቃል የምትናገሩ ከሆነ ቃላት ኢንቴንሽናችንን ፍላጎታችንን የምናወጣበት መሳሪያ ነው እና በተቻለ አቅም ፐርፌክት ላንሆን እንችላለን። ቅድም እንዳልኩት ሪማይንደር ማዘጋጀት ሊሆን ይችላል ነው። እንደ ቀልድ ራሴን በመጥፎ መንገድ መናገር አልፈልግም።
ዋንስ አንደርስታንድ ካደረኩኝ በኋላ በደንብ ነው ይቅርታ የምጠይቃት ራሴን ኢቭን ካደረኩት በኋላ። ምክንያቱም በጣም የተለያየ ኢሞሽናል ስቴት ውስጥ ሆኜ ከራሴ ጋር አወራለሁ። ሶ ዳት ሰልፍ ቶክ ሪሊ ማተር ያደርጋል እና ጥሩ ባልሆናችሁበት ሰዓት እዛ ሰልፍ ቶክ ላይ አለመግባት ነው። አንዳንዴ እኮ አሁን ጥሩ ስሜት ላይ ስላልሆንኩኝ ሌላ ጊዜ እናውራ እንላለን አይደለም? ቢካዝ ጥሩ ላናወራቸው ስለምንችል በዛ ሰዓት ከራሳችን ጋር በተመሳሳይ መንገድ ጀንትል መሆን የመጀመሪያው አግሪመንት ነው። መሀል ላይ የወሰድኩትን ኖት እያየሁ ነው። ምናልባት ሼር ማድረግ የረሳሁት ነገር ካለ አይ ቲንክ ከዚህ የመጀመሪያው አግሪመንት ላይ የረሳሁት ነገር ምንድን ነው? ኢንቫይሮንመንታችን በደንብ ማተር ያደርጋል፣ ለቃላታችን ኢንቫይሮንመንታችን በደንብ ማተር ያደርጋል ብሎ ያስባል። ለምሳሌ የሚጠቅሰው ሀሜት ባይ ዘ ዌይ ዘ ሎወስት ኢሞሽናል ስቴት ሀሜት ውስጥ መግባት ነው። ሀሜት ውስጥ ስትገቡ የመጀመሪያው ነገር ዊ ኖርማላይዝ ሄት፣ ጥላቻን በጣም ኖርማላይዝ የምናደርገው ሀሜት ውስጥ ስንገባ ነው። ሁለተኛው ነገር የራሳችንን ህይወት ሰዎች ላይ ቢዚ በመሆን በጣም ኦክፓይድ እንሆናለን። ሀሜት ራሳችንን ለክፋት የምናለማምድበት በጣም ትልቅ ፕራክቲስ ነው እና ሌላኛው ከኛ ከሰው ጋር ያለን ዋን ኦን ዋን ሪሌሽንሽፕ ውጪ ቃላት እንደ ግሩፕ ፕራክቲስ የምናደርገው ከባቢ አየራችን ላይ ያለው ነገር ማተር ያደርጋል። ለዛ ነው ከማን ጋር እንደምትውል ንገረኝ ማንነትን እነግርሃለሁ የሚባለው። ኢትስ ናት ከዛ ሰው ጋር ያላችሁ የዲሲሽን ሜኪንግ የጓደኛ አመራረጥ ሳይሆን ኤንቫይሮንመንታችሁ ከባቢ አየራችሁ የመስራት አቅም ስላለው ማለት ነው እና የግል የቃላት አጠቃቀማችን ላይ ብቻ ሳይሆን በጣም ብዙ ጊዜያችንን አብረን የምናጠፋው ሰው ያለው የላንጉጅ ካልቸር በደንብ ማተር ያደርጋል። እኔ አሁን ለምሳሌ በቀልድ ስም ስድብ አልወድም፣ በጣም አልወድም። ሜክስ ሚ ላይክ ቀልድ አይገባሽም? የስ አይግባኝ፣ ኢትስ ኦኬ። ግን ይሄ አይደለም እንደዛ አንቺ ሚሊዮን ሰው አልወድም። ጀነራሊ ይሄ አንቺ ሚሊዮን ሰው አልወድም እና አንቺ ትለኛለህ እንዴ? ኦኬ ከኔ ጋር አይደለም እንደዚህ ነገር ይመስለኝ። የመጀመሪያው አግሪመንት is that ሁለተኛው አግሪመንት is don't take anything personal። ሁለተኛው አግሪመንትን ከመጀመሪያ በፊት ያልኩት ነገር it's so paradoxical ግን don't take things personal is በጣም ብዙ ጊዜ ነገሮችን ስለራሳችን ስናደርግ በነገሮች ውስጥ እንጠፋለን ነገር ነው። ለምሳሌ ራሳችንን ሴንተር ማድረግ አይ ቲንክ በጣም ናቹራል የሚመጣልን ነገር ነው። እንደ ሰው እኔን መናገር ፈልገው ነው ስለ እኔ ነው እያንዳንዱ ነገር ብለን ነገሮችን ፐርሰናል በወሰድናቸው ቁጥር ኢትስ አክቹዋሊ ራሳችንን በየጊዜው አቢዩዝ የምናደርግበት መንገድ ነው እና ዶንት ቴክ ቲንግስ ፐርሰናል ሁለተኛው አግሪመንት ነው። ከመጽሐፉ ኮት አገን ኢፍ ዩ ቴክ ቲንግስ ፐርሰናል ዊ ክሬት ኒው አግሪመንትስ ዴይሊ። ነገሮችን ፐርሰናል ባደረግናቸው ቁጥር በየጊዜው አዳዲስ አግሪመንቶችን ክሬት እያደረግን እንመጣለን። ሌትስ ሴይ እንደዛ አድርገው ያዩኝ ስለማይወዱኝ ነው ሰዎች አይወዱኝም የሚባል አግሪመንት ክሬት እናደርጋለን ማለት ነው። እስፔሻሊ አይ ቲንክ በሶሻል ሚዲያ ዘመን ነገሮችን ፐርሰናል ለማድረግ ስለኔ ነው ብሎ ለማሰብ በጣም ቀላል ያደርገዋል ብዬ አስባለሁ። ለምሳሌ አይ ፑት ዲስ አውት እንደዚህ ነው ማስበው፣ ስለዚህ መጽሐፍ እንደዚህ አስባለሁ ብዬ አወጣሁ። እያንዳንዱ ሰው ለራሱ ኦፒኒየን ኢንታይትልድ ነው፣ በሰማበት መንገድ ነው የሚመልሰው። ሰው ነገሮችን ፐርሰናል ማድረግ አይ ቲንክ ሰዎች ቢሎንግስ ቱ ዘምሰልቭስ የሚባለውን ነገር እንረሳዋለን። እያንዳንዱ ሰው ራሱ ላይ በጣም ቢዚ ነው። እያንዳንዳችን ራሳችን ላይ ነው የምናስበው። ዊር ቱ ሰልፍ ሰንተርድ ባይ ዘ ዌይ። ሰዎች ዩዥሊ የሚያወጡት ውስጣቸው ያለውን ነገር ነው። ሰው የልቡን ከረጢት ያወጣል ነው የሚባለው። ሰው ስለኔ የሚናገረው ነገር ዩዥሊ ስለኔ አይደለም፣ ስለ ራሳቸው የሚያስቡትን ነገር ፊዚካል ኤግዚስተንስ እንዲኖረው ማድረግ ነው። ሁለተኛው ነገር ሳፈሪንግ ወይም መውደቅ በጣም ብዙ ጓደኝነት የሚፈልግ ስሜት ነው። ብቻችን መውደቅ አንፈልግም። በህብረት መውደቅ አይ ቲንክ በጣም ብዙ ሰዎችን ያጽናናናል ነገር። ለዛ ነው ስንወድቅ የሆነ ሰው ለመጎተት የምንፈልገው። ሰዎች የሚናገሩት ነገር ስለ እናንተ የሚሰጡት አስተያየት ዩዥሊ ስለ ራሳቸው የሚያሳዩት ነገር ነው። ኢት ሪፍሌክትስ them ስለ እናንተ አይደለም። ለምሳሌ ከራሱ ጋር በጣም ጥሩ ሪሌሽንሽፕ የሌለው ሰው በየጊዜው ኢማጂን እኔ ከራሴ ጋር ጥሩ ሪሌሽንሽፕ ባይኖረኝ ራሴን ባልወድ በትንሽ በትልቁ ራሴን በጣም ክሪቲሳይዝ ባደርግ ያን ስሜት ፕሮጀክት የማደርግበት ሰው ነው የምፈልገው። ሳይኮሎጂካሊ ዊ ኮል ኢት ፕሮጀክሽን። ፕሮጀክሽን ማለት የራሳችን ህመም ሰዎች ላይ እንዲጋባ የምናደርግበት ቴክኒክ ነው። ዩዥሊ ሰዎች የሆነ ነገር ሲናገሩን ስለኛ ነው ብለን የምናስበው
የመጀመሪያው ነገር those people ራሳቸው they exist to themselves, they belong to themselves። ሰው ራሱ ላይ ነው በጣም ፎከስ የሚያደርገው ለረጅም ሰዓት you know how የግሩፕ ፎቶ ምናምን ስናይ ለምን ከአንድ ሺህ ሰው ጋር አይሆንም? እንዴትም ብሎ ራሳችንን ለማየት በጣም ቅርብ ነው። መጀመሪያ ራሳችን ነው የምንፈልገው። ይሄ ከተፈጥሯችን በጣም የራቀ ነገር ነው ብዬ አላስብም። ይሄ ራሳችን ላይ ፎከስ እንድናደርግ ነገሮችን በጣም ፐርሰናል ባደረግናቸው ቁጥር በጣም ብዙ ነገሮች እኔን ለማጥቃት እኔን ለመደገፍ ስለኔ ነው እየተፈጠሩ ያሉ የሚባለው ነገር አዳዲስ አግሪመንቶችን በየጊዜው ክሬት እንድናደርግ ያደርገናል እና do not take things personal። I think ሁለተኛው አግሪመንት በጣም ከብዙ ነገር ሴቭ አድርጎኛል። I think በጣም እንትን ነበርኩኝ መሰለኝ አሁንም still I am self-centered ግን I am self-absorbed በhigher self in a sense I am still self-absorbed ስለ ራሴ በደንብ አስባለሁ ራሴን በጣም ብዙ ነገሮች ውስጥ አስገባለሁ ግን በሰዎች ውስጥ ራሴን አልተረጎመም ነገር ነው እና this book በጣም ሴቭ አድርጎኛል። በጣም ብዙ ነገሮች ስለኔ አይደሉም። ሰዎች የራሳቸው ህይወት አላቸው። ስለ ራሳቸው ዲል የሚያደርጉት ነገር አለ። የሚያስጨንቃቸው የራሳቸው ስቶሪ አለ እና በእያንዳንዱ ሰው ህይወት ውስጥ ራሴን እያስገባሁኝ መተርጎም አንድ በጣም የሚያደክም ነገር ነው። ሁለት ከብዙ ሄዴክ ሴቭ አድርጎኛል። አይ ቲንክ ሌላኛው ነገር ሁለተኛው አግሪመንት ላይ ስለ ሳፈሪንግ ያወራል። Humans love suffering, addicted to suffering, and needs validation to suffering. It's so real because I think አንዳንዴ በጣም በተሰቃየ በጣም ስቃይ ውስጥ በገባ በጣም ሳፈር ባደረገ ሽልማት ያለው ይመስል በጣም መሰቃየትን እንወደዋለን። በጣም ሮማንቲሳይዝ እናደርገዋለን መሰቃየትን መውደዳችን ብቻ ሳይሆን ሳፈሪንግን ቫሊዴት እንዲደረግ የምንሄድበት ርቀት ለምሳሌ አይ ቲንክ አሁን አውት ግሮዳት ግን ድሮ የሳፈሪንግ ቫሊዴሽን ነበረኝ ላይክ ኢቭን እየተሰቃየው ነው የሚባለው ነገር እና ደሞር ቫሊዴት በተደረገ ቁጥር ኢትስ ቬሪ አዲክቲቭ ዩ ኖ የመጀመሪያውን አፌክሽን ያገኘነው እያለቀስን ስንታቀፍ ነው እና እሱን የረሳ ነው አይመስለኝም። ላይክ አልቅሶ መታቀፍ አንድ ነገር ነው ግን ስቃያችን ቫሊዴት እንዲደረግ አንዳንዴ ስቃያችን ላለመርሳት ሪሄርስ እናደርገዋለን። ሶደን ሰዎች ቫሊዴት እንዲያደርጉት ሰዎች እንዲያዝኑልን ማዘን መታየትን የምናውቅበት አንዱ መንገድ ነው። ኦፍኮርስ አንደርስታንድ ግን በጣም ደጋግሞ በማዘን እዝነታችንን በማየት ውስጥ if you feel like ሰዎች ሲያዝኑልኝ ነው ጓደኝነት የምሰራው ሰዎች ሲያዝኑልኝ ነው የሆነ ቦታ ብሎንግ የሚያደርገው I think ስቃይን በጣም ሮማንቲሳይዝ የምናደርግበት ሀቢት ነው እና እኔ አይደለሁም እዚህ መጽሐፍ ላይ ይላል ግን I genuinely believe ሳፈሪንግን በጣም ኦቨር ሮማንቲሳይዝ እናደርጋለን። አንዳንዴ ላይክ አንለቀውም። በጣም በተሰቃየ የሚሸልመን ሰው የለም። ኢትስ ኦኬ ሰዎች ህመማችንን ሳያዩት ብናልፍም ኢትስ ኦኬ ሰዎች ቫሊዴት ባያደርጉትም ሳምታይምስ መታመማችንን ስላዩት ብቻ የምናተርፈው ነገር የለም። ማየት ከቻሉ ሰዩ ነው። ማየት ካልቻሉ ግን at the end of the day ትልቁ የቤት ስራችን is ሰዎች ያላዩትን ነገር ይቅርታ ያልተጠየቅንበትን ነገር ለቆ ማለት ነው። it makes you strong. sometimes ሰው ላይ ያለንን እምነት በጣም ጥያቄ ውስጥ ያስገባብናል ግን I think it's a very good thing. ሁለተኛውን አግሪመንት አይ ቲንክ እዚህ ላይ ልጨርስ። አትሊስት ሌላ የወሰድኩት ኖት ከሌለ አይ ቲንክ ሁለተኛው አግሪመንት ላይ ሰላም ኤቭሪዋን እንዴት አላችሁ? ሰላም አታላይ ይባላለሁ። ሳይኮሎጂስት ነኝ። ከኔ ጋር ዋን ኦን ዋን መስራት የምትፈልጉ ከሆነ ሴሽናችሁን ቡክ ማድረግ ትችላላችሁ። ሴሽናችሁን ቡክ ለማድረግ በኢሜይል ሪች አውት ማድረግ ትችላላችሁ። ይሄ ካልሰራላችሁ ደግሞ በእነዚህ ሶሻል ሚዲያዎች ሪች አውት ልታደርጉ ትችላላችሁ። አሁን ላይ ኦንላይን ሰርቪሶችን ብቻ ነው እየሰጠው ያለሁት። ስለዚህ በሀገር ውስጥ በሀገሮችም የምትኖሩ ሰዎች ሰርቪሱን መጠቀም ትችላላችሁ ማለት ነው። ሂሊንግ ጆርኒያችሁ ይግድ የእናንተ ብቻ ሊሆን አይገባም። I cannot wait to work with you guys. ሳፈሪንግን ሮማንቲሳይዝ ማድረግ ስናቆም ስቃይን በጣም ሮማንቲሳይዝ ማድረግ ስናቆም በነፃ መውደድ እንጀምራለን የሚል ሀሳብ አለው። በነፃ መውደድ እንጀምራለን ማለት ሰዎችን መውደድ የሆነ ሪስክ አለው ብለን ስለምናስብ ሰዎችን ስንወድ በጣም የምንከፋፈልበት መንገድ አለ። በዚህ ኮንዲሽን ከወደድኳቸው they will understand የኔን ፍቅር በዚህ መንገድ ይመለስልኛል የሚባለው መንገድ። ምክንያቱም በጣም ብዙ ጊዜ ስንወድ በጣም ፔንፉል የሆነ ኤክስፒሪየንስ አጋጥሞ ሊሆን ይችላል። ቢካዝ ሁሉም ሰው ልቡን ክፍት አድርጎ መውደድን ገና እየተለማመደው ነው። and
ልባችን ከፍተን ስንወድ የተጎዳነው መጎዳት ስለኛ አይደለም። በህይወት መኖር ብዙ ያሳያል። በህይወት መኖር ከምናያቸው ነገሮች ውስጥ ሳፈሪንግ አንዱ ነገር ነው እና ስቃይን አክሰፕት ማድረግ አቅም እንዲያጣ ያደርገዋል። ዋንስ ሳፈሪንግን አክሰፕት ስናደርግ ዋንስ ዊ ሰረንደር ቱ ዳት እጅ ስንሰጥ ማለት ተስፋ መቁረጥ አይደለም። መቀየር የማንችላቸውን ሁኔታዎች አክቹዋሊ ራሳቸውን አንፓክ እንዲያደርጉ በራሳቸው ጊዜ በራሳቸው ታይሚንግ ራሳቸውን እንዲያሳዩ ስንፈቅድ አይ ቲንክ የምንሰጣቸውን ፓወር በደንብ እንወስደዋለን እና ነገሮችን ፐርሰናል ማድረግ ስናቆም ለስቃይ የሰጠነውን ፓወር ወደ ራሳችን እንጠራለን። we call the power to ourselves ብሎ ያስባል። ሌላኛው ሶስተኛው አግሪመንት ነው። ለእኔ the most በጣም እዚህ አግሪመንት ውስጥ በጣም ወደው አግሪመንት ይሄ ነው። ሶስተኛው አግሪመንት is don't make assumptions. Psychologically የሆነ ነገር ሲፈጠር our mind feels the need to fill the gap. ምን እየተፈጠረ እንደሆነ ከየት ወደ የት እንደሄደ ያ ስቶሪ አንደርስታንድ ማድረግ እንፈልጋለን። አሳምፕሽን ክሬት ማድረግ በጣም ብዙ ነገሮችን ሰርቫይቭ የምናደርግበት መንገድ ነው። እንደዚህ ማለት ፈልጎ እኮ ነው፣ እንደዚህ ማለት ፈልጋ ነው፣ እንደዛ ነው ተፈጥሮ የነበረው ብለን ለሰዎች ታሪክ ለእነሱ ቻንስ ሳንሰጣቸው እድል ሳንሰጣቸው ምን ማለት እንደፈለጉ ማለት የፈለጉትን ነገር አስዩም አድርገን የምናልፋቸው በጣም ብዙ ጊዜያት አሉ እና አሳምፕሽን ክሬት ማድረግ ጋፖችን ፊል የምናደርግበት ራሳችን የምናጽናናበት መንገድ ነው። ግን አይ ቲንክ በጣም ኮዋርድ በጣም ፈሪ የሆነ ሙቭ ነው። በጣም የፈሪ ሙቭ ነው አሳምፕሽን ክሬት ማድረግ። ስትል በጣም ብዙ አሳምፕሽን ክሬት አደርጋለሁ፣ ግን ክላሪቲ ቀላል ነገር አይደለም። አይ ቲንክ ኢትስ ዘ ስኬሪየስት ቲንግ ክላሪቲ ማግኘት። ቢካዝ አንዳንዴ ጥያቄውን የማንጠይቀው መልሱን ስለምንፈራው ነው። መልሱን ስለምንፈራው የራሳችን አሳምፕሽን ሊሆን ይችላል የሚባለውን ጋፕ ፊል አድርገን ነው እንሄዳለን። በቀኑ መጨረሻ እንቅልፍ እንዲወስደን ብቻ ማለት ነው እና ኮድ ከመጽሐፉ ኮድ we have the need to justify everything to explain and understand in order to feel safe። በጣም ብዙ ጊዜ ደህንነትን ነገሮችን አንደርስታንድ ከማድረግ ጋር በጣም እናያይዘዋለን። ደህንነት እንዲሰማኝ ምን እየተፈጠረ እንደሆነ አንደርስታንድ ማድረግ አለብኝ። አገን አይ ቲንክ ለእኔ ኮሮና በሆነ ዊርድ በሆነ መንገድ ነው ያልኩት። ፓንደሚክ ሀፕን ሲያደርግ በጣም ብዙ ነገሮችን አንደርስታንድ አድርጎኛል፣ ግን በጣም ሀምብል ያደረገኝ ኤክስፒሪየንስ ነው። ምንም ነገር ላይ በእርግጠኝነት ፎር ሹር የምናውቀው አንድ ነገር የለም እዚህ ህይወት ላይ እና እርግጠኛ ካለመሆን ጋር በጣም ፋሚሊየር መሆን አለብን። እርግጠኛ ካለመሆን ጋር ጓደኛ መሆን አለብን። እፍናት እያንዳንዱ ነገር ላይ እርግጠኝነት እስክናገኝ ድረስ የምንሄድበት ርቀት በጣም ብዙ ነገር ስለሚያሳጣን ማለት ነው። ሌላኛው አሳምፕሽን ክሬት በማድረግ አይ ቲንክ በጣም ብዙ ጓደኝነቶችን በጣም ብዙ ሪሌሽንሽፖችን ሪስክ ውስጥ እንከታለን። መጠየቅ እየቻለን ምን ማለት እንደፈለጉ መጠየቅ እየቻለን ዊ ክሬት አሳምፕሽን እንደዛ ማለት ፈልገው ነው እና አይ ቲንክ እኔ በጣም ክሩለስት ቲንግ የሆነ ሰው ሊያደርግ ይችላል ብዬ የማስበው የኔን ሳይድ ኦፍ ስቶሪ ሳይጠይቁኝ ከሰሙት ስቶሪ ጋር ኦኬ ከሆኑ ይሄ ነው የስቶሪው መጨረሻ ብሎ ካሰቡ ለእኔ ያላቸው የመጨረሻው አመለካከትና ቦታ እሱ ነው። I will move with that because ለሰዎች የራሳቸውን ስቶሪ የሚነግሩበትን ስፔስ መስጠት that's a love language። ለእኔ that's my love language። የራሳችሁን ስቶሪ እንድትነግሩኝ ስፔስ መስጠት especially ለእኔ ለምለው ሰው does not matter ምን ይፈጠር አይፈጠር፣ ግን እነሱ የሚያስቡትን የእነሱን ስቶሪ እንዲነግሩኝ ስፔስ መስጠት that's my love language። እና በጣም ብዙ ጊዜ ምንድነው የተፈጠረው ብለን ከመጠየቅና ክላሪቲ ከማግኘት ይልቅ ከነገሩ ጋር ኦኬ ለመሆን ሙቭ ለማድረግ ራሳችን ልክ ለማድረግ ራሳችን ጀስቲፋይ ለማድረግ አሳምፕሽን ክሬት እናደርጋለን። እና አይ ቲንክ አሳምፕሽን ክሬት ማድረግ እንደዛ ማለት ፈልገው ነው እንደዛ ሊሆን ይችላል ማለት በጣም ብዙ ሪሌሽንሺፖችን ያበላሸንበት በጣም ብዙ ነገሮችን ሪስክ ላይ የጣልንበት ልምድ ነው ብዬ አስባለሁ። እና አንዳንዴ ክላሪቲ ማግኘት ትክክለኛው መልስ መስማት በጣም የሚያስፈራ ነገር ነው። ሰዎች ምን እንደሚያስቡ አንደርስታንድ ማድረግ በጣም የሚያስፈራ ነገር ነው። አይ ቲንክ ሰውን እንደማየት የሰውን እርቃን አንደርስታንድ እንደማድረግ ኢሞሽናሊ ኔክድ ሆነው እንደማየት የሚያስፈራ ነገር አለ ብዬ አላስብም። ለዛ ነው በጣም ብዙ ጊዜ ዲፕሊ ማንተዋወቀው። ኢፍ ዊ ጎ ዜር በደንብ ልንተያይ ነው and we are not sure እንደዛ ተያይተን እንቆያለን ወይ እንደ ቀልድ ሰዎች የሚሉት ነገር መተዋወቅ ሲጀምሩ ነው የተፋቱት። መተዋወቅ it's not easy። ከራሳችን ጀምሮ ስለ ራሳችን የማንሄድባቸው በጣም ብዙ ቦታዎች እኮ አሉ፣ የማንጠይቃቸው ጥያቄዎች አሉ። because
we understand ምን ያህል ሄቪ እንደሆነ ያስቶሪ እና አሳምፕሽን ክሬት ማድረግ እነዚህ አይነት ነገሮችን ሰርቫይቭ እንድናደርግ በሆነ ሰው ኮስት መሆን አለበት ብዬ አላስብም። ለክላሪቲው ለመልሱ ዝግጁ ካልሆናችሁ አሳምፕሽን ክሬት ሳታደርጉ just give it a chance ስቶሪው ብቻውን ኤግዚስት እንዲያደርግ ማለት ነው። እና I think ለእኔ that's my love language confrontation ደግሞ በጣም ወድ ሰው አይደለሁም ግን if I let people giving them a space to exist ራሳቸውን ሆኖ ኤግዚስት እንዲያደርጉ ስፔስ መስጠት that's I think the most underrated የሆነ love language። ሌላኛው ሶስቱንም አግሪመንቶች ዲፔንድ የሚያደርጉበት አግሪመንት አራተኛው አግሪመንት is always do your best። so እነዚህ ሶስቱ አግሪመንት ላይ ስንመጣ don't take things personal ነገሮች ሁሉ ስለእናንተ አይደሉም የምትጠቀሙት ቃላት ላይ ለመጠንቀቅ ሞክሩ and assumption create አድርጉ do your best ሁሉም ላይ አንዳንዴ your best መቶ ላይ ሆን ይችላል it's just your best is you know what ዛሬ ማውራት አልችልም your best is assumption create አድርጊያለሁ ግን ሰርቫይቭ ማድረግ የምችለው ይሄን ሪሌሽንሺፕ ለዛ ነው sometimes knowing የዛ ሰው መልስ ብናቅ ከዛ ሰው ጋር እንደምንለያይ እያወቅን መቆየት that's our best because awareness አለ you know ጭፍን ሆነን አይደለም እያደረግነው ያለ ነው እና የምንችለውን መሞከር የመጨረሻው ጎል እሱ ነው። I think ሶስቱንም አግሪመንቶች አንድ ላይ የሚይዛቸው እሱ ነው እና የምንችለውን ስንሞክር ሁሌ አንድ አይነት መልክ የለውም። sometimes the best you can do is ካልጋችሁ ነቅታችሁ ቀኑን ማሳለፍ you have nothing to do በህይወት በጣም ብዙ ነገር ሙቭ እያደረገ አይደለም ለእናንተ በጣም ብዙ ነገር በምትፈልጉት መንገድ እየሄድ አይደለም the best you can do is ካልጋችሁ ነቅታችሁ ቀኑን ቁጭ ብሎ ማሳለፍ that's the best you can do for that ግን make sure at least የምትችሉትን ነገር እንደሞከራችሁ በቀን ውስጥ that way I think ራሳችንን አዲስ አግሪመንት እናስተምራለን ራሴን በተሻለ መንገድ ራሴን በሚፈልገው መንገድ ፓረንት ማድረግ ይችላል የሚለው ማለት ነው። ከዚህ ስቶሪ ውስጥ I think በደንብ መወደውን አንድ ስቶሪ ልንገራችሁና I think እዚህ መጽሐፍ ላይ ለመጀመሪያ ጊዜ ሳነበው literally እንደዚህ I think በምስጋና እንደዚህ በደንብ ያለቀስኩት ለመጨረሻ ጊዜ በዚህ መጽሐፍ ነው really I'm sure it just made me so happy እና every መጽሐፍ ከጨረስኩኝ በኋላ የመጽሐፍ መጨረሻ ላይ ለደራሲው I always write a note I don't know በጣም ምስጋናዬን ለመግለጽ መሰለኝ እና እዚህ መጽሐፍ ላይ ምን ይላል when you do your best you don't give the judge opportunity to find you guilty or blame you sometimes በጣም በቃ የምንችለው ሞክረናል ብለን ስናስብ ሌሎች ሰዎች እኛን የሚመዝኑበትን መንገድ ያን ያህል ቻንስ ራሱ አንሰጠውም because we know የምንችለውን እንደሞከረን የምንችለው ለሰዎች ልክ ለሰዎች እይታ በቂ ላይሆን ይችላል ይሄ ላይናቸው ላይ ሞላ ይችላል ነው ግን it's okay እናንተ የምትችሉት የመጨረሻ የሞከራችሁት እስከሆነ ድረስ ራሳችሁ ላይ ቀላል የምትሆኑበትን ስፔስ ታገኛላችሁ እና I think it's በጣም a human thing to do የምትችሉትን የመጨረሻ ሞክራችሁ ለራሳችሁ ቀላል መሆን በጣም የምትፈልጉት አይነት ወላጅ መሆን በጣም ስስ መሆን ከራስ ጋር I think that's a very human thing to do የሆነ አንድ የቡድሃ ማስተር እና የሱ ተማሪ ስቶሪ አለ እሱን ልነግራችሁ ፈልጌ ነው እሱን ነው የምፈልገው አሁን አንድ ስቃዩን ማቆም የፈለገ ተማሪ የቡድሃ ማስተሩ ጋር ይሄድና ማስተር ለምን ያህል ሰዓት ነው ሜዲቴት ባደርግ ስቃይን ማቆመው ይለዋል የመጀመሪያው ምን ያህል ስቃይ ትራንሰንድ ይሆናል like there was ምን ሰዓቱን ለማየት ነው እንትን የሚለው if you meditate for hours በቀን ለ4 ሰዓታት ያህል ሜዲቴት ባደርግ ምን ያህል ትራንሰንድ አደርገዋለሁ ስቃይን ይለዋል ለ10 ዓመት አለው እሺ በቀን ለ4 ሰዓት ሜዲቴት አድርጌ ለ10 ዓመት ከሆነ ስቃይን የምቀንሰው ለ8 ሰዓት ባደርግስ በቀን 8 ሰዓት ሜዲቴት ባደርግስ አለው በቀን 8 ሰዓት ከሆነ ደግሞ 20 ይሆናል ሰዓቱ አለው ከዛ why will it take me longer if I meditate more like በደንብ ሜዲቴት ባደረኩኝ ቁጥር ለምንድን ነው ብዙ ጊዜ የሚወስድብኝ አለ and the master replied you're not here to sacrifice your joy or your life you're here to live to be happy and to love
ሳምታይምስ በህይወት ውስጥ ትርጉም በመፈለግ የሆነን ሰው ለመሆን በመፍጨርጨር አክቹዋሊ መኖር እንረሳለን እና እዚህ ያለ ነው ልንኖር ነው። መኖር በጣም የተለያየ መልክ አለው፣ ግን አሁን ላይ ከመሆን ነው የሚጀምረው እና ዳትስ የመጀመሪያው ታሪክ በጣም አክቹዋሊ የገዛኝ። አንዳንዴ ነው ዊቴክ በጣም ብዙ ሰዓት ደስታን ለመረዳት ደስተኛ መሆን እንረሳለን። አክቹዋሊ ደስተኛ መሆን ስናት የምንረዳው ነገር የምንሆነው ነገር በሁኔታዎች ሊፈጠሩ ይችላል እስከፈቀድንለት ድረስ ማለት ነው። ይሄ ቅድም በጣም በደስታ በጣም በምስጋና አስለቀሰኝ ያልኳችሁ ታሪክ ስለ ፈጣሪ ነው። ህንድ ውስጥ ጁዋ የሚባል አንድ ፕራክቲስ አለ። ፕራክቲሱ ምንድን ነው? አምላኮቻቸውን ይሰበስቡና የአምላኮቻቸውን ቅርጽ ሰርተው ለአምላኮቻቸው ምስጋና ያቀርባሉ እና ምስጋናው እነዛን ጣዖቶች መመገብ ነው። መመገብ፣ ያጥቧቸዋል፣ የተለያየ ነገር ያደርጉላቸዋል እና that's their way of saying I love you God። ፈጣሪያቸውን የፈጠራቸውን አምላክ ወድሃለሁ የሚሉበት ምስጋና ነው እና God is life. God is life in action. The best way to say I love you God is to live your life doing your best. The best way to say thank you God is by letting go of the past and living in the present moment. Right here and right now. Whatever life takes away from you, let it go. ፈጣሪ ህይወት ነው ፈጣሪ ደግሞ ድርጊት ነው። ፈጣሪን እወድሃለሁ የምንልበት በጣም ጥሩ መንገድ ራሳችን የምንችለውን ጥሩ ህይወት መኖር መቻል ነው። ፈጣሪን የምናመሰግንበት በጣም ትልቁ መንገድ ደግሞ ትናንትን በመልቀቅ ነው። I think this is genuinely የህይወቴን ፐርፐዝ አውቄዋለሁ ብዬ አላስብም፣ ግን I am so grateful to God genuinely ስለፈጠረኝ በዚህ ታይም ላይ ኤግዚስት ስለማደርግ ባለኝ ሪሌሽንሽፕ ከፈጣሪ ጋር ባለኝ ሪሌሽንሽፕ የሚሰማኝ መወደድ ኤቭሪ ዴይ ነው የሚገርመኝ። ያ መወደድ ደግሞ ኮንዲሽናል አይደለም። ጥሩም ስሰራ ጥሩም ሆኜ መጥፎም ሆኜ ያ ስሜት አለ። ዳት ሰፓሬሽን ከፈጣሪ ጋር ፊል አድርጌው አላውቅም እና የኔ ዌይ ኦፍ አመሰግንሃለሁ፣ የኔ ዌይ ኦፍ እወድሃለሁ የምወደውን ህይወት ለመኖር መፈለግ ነው። the more የምወደውን ህይወት ስኖር the more ሰርቪስ ስሰጥ the more ለራሴ እድል ስሰጥ I think ይሄ ህይወት ፈጣሪ ለኛ የሰጠን ስጦታ ነው። የምንኖርበት መንገድ ደግሞ እኛ ለፈጣሪ የምንሰጠው ስጦታ ነው ይባላል እና I think whatever I do በዚህ ላይፍ ታይም መሆን የቻልኳት ሰላም፣ የለቀቅኳት ሰላም፣ ገና የመሆናት ሰላም ለፈጣሪ ምስጋና የማቀርብበት መንገድ ነው እና this book is one of በጣም practical spirituality አለው። በጣም practical የሆነ spiritual መጽሐፍ ነው የሚለው መጽሐፍ ነው። በጣም so grateful። ሁለተኛ The Fifth Agreement የሚል ሁለተኛ መጽሐፍ አለው። አማርኛ ቨርዥኑን በደንብ ለማግኘት ሞክሬ ነበር። በአማርኛ የተተረጎመ መጽሐፍ ነው። አራቱ ስምምነቶች ወይም ደግሞ The Four Agreement የትም ቦታ ላይ ታገኙታላችሁ። የትኛውም የመጽሐፍ መሸጫ መደብር ላይ ታገኙታላችሁ። ፕሊዝ ሪድ ኢት፣ ቻንስ ስጡት። እድል የምሰጠውና ማልሰጠው የምለው ነገር የለም። አይ አም ሶ ግሬትፉል ኤግዚስት ስለማድረግ ጀንወሊ ፈጣሪ ስለሚወደኝ የሚወድበት መንገድ ኢዝ ዲፍረንት። ግን ፈጣሪያችሁን የምታመሰግኑበት ትልቁ መንገድ የምትፈልጉትን ህይወት ለመኖር እድል መስጠት ነው። ህይወትን እንኖረዋለን አንኖረውም የህይወት ጥያቄ ነው የሚኖረው። እድል መስጠቱ ብቻ ነው የኛ ኃላፊነትና የኛ ማድረግ የምንችለው ነገር እና ለዛሬ የነበረኝ ሀሳብ ይሄ ነበረ። ይኸው መጽሐፍ ተወዱታላችሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ እስክንገናኝ ድረስ በራሳችሁ ቀለም እንድንቀበላለን። I love you guys.